የቤንሻንጉል ጉሙዝ ክልል መንግስት ከዘንድሮ ዓመት ጀምሮ የክልሉን የትምህርት ቋንቋ አማርኛ ለማድረግ መወሰኑን ይፋ አድርጓል። ከ2018 ጀምሮ ተግባራዊ ይሆናል ተብሎ ነው የተነገረው። ይህ የሚሆነው ደግሞ ከኬጂና ከአንደኛ ክፍል እንደሚጀምርና እንደዚሁም ደግሞ እያደገ ወደ ሁለትና ሶስት ወደ እስከ 12ኛ ክፍልም እንደሚያድግ ነው የትምህርት ቢሮ እያስታወቀው ማለት ነው። የተለያዩ ብሔር ብሔረሰቦች መኖሪያ የሆነው ይህ ክልል በርካታ ቋንቋዎች ይነገሩበታል። እንግዲህ በአፍ መፍቻ ቋንቋ ማስተማር የጀመረ በ2001 እንደነበር ነው ያስታወቀው ትምህርት ቢሮ። ነገር ግን በተደረገው ጥናት ምንም አይነት ለውጥ አላመጣም። ይህ እንዲሁም ደግሞ የመምህራን እጥረት መኖሩ ከፍተኛ ተግዳሮት ፈጥሯል ነው ያለው። ክልሉ የሚገኙ ተማሪዎችን በአንደኛ ክፍል ጀምሮ በሂሳብ እና እንደዚሁም ደግሞ ሌሎች ትምህርቶችን በአፍ መፍቻ ቋንቋ ሲማሩ ከ7ኛ ክፍል ጀምሮ ደግሞ እንግዲህ በእንግሊዘኛ ይማሩ ነበር የቀደመው አሰራር ነው ያለው ትምህርት ቢሮ። የክልሉ ትምህርት ቢሮ በጻፈው ደብዳቤ ከ2018 ጀምሮ እንግዲህ አሰራሩን እንደተቀየረ ነው የገለጸው። እንግዲህ በዚህ መሰረት ይህ እንግዲህ በአማርኛ እንዲማሩ ነው እንግዲህ ከአንደኛ ክፍል ጀምሮ እስከ ላይ ድረስ እንደሚሰጥ ነው ይህንን ያስታወቀው። 17 ዓመት ሲሰራበት የቆየው አሰራር እንደተቀየረም ነው ይፋ ያደረገው። የክልሉ ትምህርት ቢሮ ኃላፊ ዶክተር ተመስገን ደሲሳ ናቸው ይህን ያስታወቁት። ህጻናት በራሳቸው ቋንቋ መማራቸው አካባቢውንና የአካባቢውን በአግባቡ ይረዳሉ ተብሎ ይታመናል። ነገር ግን በቂ መምህራን ባለመኖሩ ነው ይህንን ችግር የገጠመን። ለዚህም ነው እንግዲህ በአማርኛ እንዲማሩ እያደረግነው በአፍ መፍቻ ቋንቋቸው